በእናንተ ድጋፍ ስፖንሰር እየተደረገ የሚቀርብላችሁ ኢትዮ ኬ ድራማ አሁን ይጀምራል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ፊልሙ ሲጀምር ጂያን የተባለች ሴትን እያሳየን ሲሆን ኪችን ውስጥ ብቻዋን ዕቃ እያጠበች የተቀረው ቤተሰብ ተሰብስበው በደስታ እየበሉ እናያለን። ጂያን እንደ ልዕልት መሆን ሲገባት እሷ ግን አማቾቿን ለማስደሰት ከኦንላይን የተለያዩ ዘመናዊ የፍራፍሬ አቆራረጦችን እያየች ፍራፍሬውን ቆርጣ ታቀርብላቸዋለች። የቤቱን ስራ ሰርታ ከጨረሰች በኋላ ለእሷ የቀረ ምንም ምግብ እንደሌለ ትመለከታለች። ከሁሉ በላይ የሚያስጠላው ደግሞ እነሱ በልተው ያተረፉትን መብላት ይኖርባታል። አንድ ቀን ጂያን ስራ ቦታ እያለች የባሏ እህት ሚንጂ መልእክት ትጽፍላታለች። እሷም ነገ የባሏ እናት ወይዘሮ ፓርክ ልደት እንደሆነ እያስታወሰቻት ነበር። ቀጥላም ወይዘሮ ፓርክ ከእንቅልፋቸው ሲነሱ ሾርባ መጠጣት እንደሚያስደስታቸው ትነግራታለች። ግን ጂያን ነገ ስራ አላት። ስለዚህ ጂያን ከባሏ ጋር ወደ ቤተሰቦቹ ቤት ማታ ሄደው ሾርባውን ሰርታ ልታሳድር ታስብና ትወስናለች። እዚያም እንደደረሱ ጂያን አማቿ ፓርክን ኪችን ውስጥ በስራ ተጠምዳ ስታያት ሄዳ እንድታርፍ እሷ ሁሉንም እንደምትሰራ ትነግራታለች። ከዛም ጂያን ሁሉንም ስራዎች ትሰራለች። ፍራፍሬውንም በስነ ስርዓት ትቆራርጣለች። ወይዘሮ ፓርክም ልጇ ሃኑ ደክሞ ታየውና ገብቶ እንዳርፍ ትነግረዋለች። ግን ማንም ያላስተዋላት ጂያን ቀኑን ሙሉ ስትሰራ ነበር። እናም ደክሟታል። ግን በግድ ቁጭ ብላ ከአማቾቿ ጋር ለማውራት ተገደደች። ከዚያም በጠዋት ተነስታ ጂያን የተለያዩ ቆንጆ ምግቦችን ከባህር ምግቦች ሾርባ ጋር ታቀርባለች። ጂያን ምግቡን ሰርታ ጨርሳ ስታቀርብ ውጭው እየነጋ ይመጣል። ከዚያም ሚንጂ ተነስታ ልታግዛት ሲገባ አርፍዳ ተነስታ ታዛጋለች። ባሏ ሃኑ ተነስቶ እንደሚያግዛት ቃል ቢገባም አርፍዶ ይነሳል። ከዛም ተሸማቆ ይቀመጣል። ጂያንም በረጅሙ ትተነፍሳለች። ከዚያም ሁሉም በጋራ ይሰበሰቡና መብላት ሲጀምሩ ጂያን አንድ ነገር ታስተውላለች። ሚንጂ እንድትሰራው የነገረቻት ሾርባ የወይዘሮ ፓርክ የምትወደው ምግብ አለመሆኑን እናም የራሷ የሚንጂ ፍላጎት መሆኑን ትገነዘባለች። ቤተሰቡ ሞቅ ያለ ወሬ ያወራሉ፣ ይስቃሉ። ጂያን የማታውቀውን ነገር ነበር የሚያወሩት። እናም ጂያን በገዛ ትዳሯ ውስጥ እንደ ውጪ ሰው ቦታ እንደሌላት ይሰማታል። ምግቧን በልታ ከጨረሰች በኋላ ከነሱ ጋር አብራ መቀመጡ በጣም ይደብራትና ተነስታ ፍራፍሬ ታዘጋጅላቸዋለች። ከዚያም ኪችን ገብታ ዕቃ ማጠብ ትጀምራለች። በዚያን ሰዓት ጂያን ከእናቷ መልእክት ይደርሳታል። እሷም ልጇ አማቾቿ ቤት በቂ እንቅልፍና ምግብ እንደማትበላ በጠዋት ምግብ ለማዘጋጀት እንደምትነሳ ስለገባት ትጠይቃታለች። ምክንያቱም ህይወት ለባለትዳር ልጅ ምን ያህል ከባድ እንደሆነ ታውቃለች። በኋላም ወይዘሮ ፓርክ ሱንሂና ሚንጂ ተቀምጠው ሰው እያሙ ሳለ የትልቁ ልጃቸው ሚስት ሱጂን ትመጣለች። ሱጂን የ8 ወር እርጉዝ ስትሆን ተሰብስበው ጂያንን ስለሰራቸው የልደት ቁርስ ያሞጋግሷታል። ግን እውነታው ሱጂን እንደ ጂያን ስለማትሰራላቸው በአሽሙር እየሰደባት ነበር። ሱጂንም ይህን ሁሉ ምግብ ጂያን ብቻዋን እንደሰራች ስታውቅ ትደነግጣለች። ወይዘሮ ፓርክም ለልጃቸው ሚንጂ በመደገፍ ያላገዘቻት እንዴት ምግብ እንደሚዘጋጅ ስለማታውቅ መሆኑን ይናገራሉ። አክስትየውም ቀጥለው አማችን ማገዝና ማስተናገድ የልጅ ሳይሆን የባል ሚስት ግዴታ መሆኑን ይናገራሉ። ሱጂንም ትንሽዋ የባል ሚስት ያለ እረፍት እየሰራች ልጅ የሆነችው ሚንጂ የገዛ እናቷን አለማገዟ በጣም የሚያሳፍር ነገር መሆኑን ትናገራለች። ይህም ወይዘሮ ፓርክንና አክስት ሱንሂን ያስቆጣቸዋል። ምክንያቱም የሚያስቡት ነገር ስህተት ይሆናል ብለው አስበው ስለማያውቁ ነው። በኋላም ጂያንና ሃኑ ይመጣሉ እና በመካከላቸው ያለው ነገር የበለጠ የሚደብር ይሆናል። ሃኑም ወደ ታች ከወንድሙ ጋር መኪና ለማስተካከል ይወርዳሉ። ስለዚህም ወይዘሮ ፓርክና አክስት ሱንሂ የባሎቻቸውን አለመኖር ተጠቅመው ሱጂንን መውቀሳቸውን ይቀጥላሉ። ምንም እንኳን የደረሰች እርጉዝ ብትሆንም እነሱም ከማረፍ ይልቅ ስራ መስራት እንዳለባት ይነግሯታል። ጭራሽ ይባስ ብሎ ወይዘሮ ፓርክ እንዴት መውለድ እንዳለባት ትናገራለች። በተፈጥሯዊ መንገድ አምጣ መውለድ እንዳለባት በምትወልድበት ሰዓትም ትልቁ ልጇ በስራ ቢዚ ስለሚሆን አብሯት መግባት እንደማይጠበቅበት ሲነግሯት ሱጂን ረጋ ብላ ጊዜው ሲደርስ እንደምትወስን ትነግራቸዋለች። እናም ሱጂን ገና በመጀመሪያዎቹ የትዳር ዓመቷ ጂያን እያለፈችበት ያለውን ፍትሃዊ ያልሆነ ነገር ተመልክታለች። በኋላም ወይዘሮ ፓርክ ለትንሹ ልጇና ሴት ልጃቸው ከፍቅረኛቸው ጋር ጊዜ ለማሳለፍ እንዲሄዱ ስትፈቅድ የሚሰራውን ሁሉ ሱጂን ትሰራለች። ወይዘሮ ፓርክ ለእነሱ በመደገፍ ወጣት ልጆች ስራ ለመስራት መገደድ እንደማይገባቸው ይናገራሉ። ሱጂንም ይህ ነገር እንደሚፈጠር ከጊዜያት በፊት ገብቷት ስለነበር ለባሏ ስራውን እሷ ብቻ የምትሰራ ከሆነ ወደዛ ቤት እንደማይመለሱ የገባውን ቃል ታስታውሰዋለች። እናም የሱጂን ባል ቤተሰቦች ልጃቸው ላይ ጮሁበታል። እሱ ግን ለሚስቱ ይወግንና ትዳር ማለት ለራስ ቤት ቅድሚያ መስጠት መሆኑን ይነግራቸዋል። ይህንንም የተመለከተው ሃኑ
ሚስቱ ጂያን ምን ያህል የምትረዳና ታጋሽ መሆኗን ይረዳል። በኋላም ወይዘሮ ፓርክ ሁለቱንም የልጆቿን ሚስቶች እኩል እንደምታይ ትናገራለች። ከዚያም ለጂያን የተረፈ ሩዝ ትሰጣታለች። ለልጇ ሃኑ ግን አዲስ የተሰራ ምግብ ትሰጠዋለች። ጂያን ግን ምንም ያልተጨመረበት ተራ ምግብ ነበር የተሰጣት። አንድ ቀንም ስራ ቦታ ሆና ጂያን ያማቿ የጋብቻ በዓል ቀን መሆኑን ታስታውሳለች። እናም ፓርክ ትደውላታለች። እሷም ምንም ማክበር እንደማያስፈልግ ትናገራለች። ግን ጂያን ባሏ ቤተሰቦቹ የሱጂንን ማንነት እንደማይወዱት የእሷን ግን እንደሚወዳት የነገራት ትዝ ይላታል። እናም የባሏ ቤተሰቦች እየወደዷት እንዲቆዩ በመፈለግ ጂያን ከስራ በኋላ ለመሄድ ትወስናለች። ወይዘሮ ፓርክም ይህንን ከሰማች በኋላ ለአክስት ሱንሂ በኩራት ጥሩ ባል ካገባሽ ቤተሰቦቹን የማገልገል ግዴታ አለብሽ ትላታለች። እናም እንደ መጀመሪያው ጂያን ለቤተሰቡ ምግብ ብቻዋን ሰርታ ታቀርብላቸዋለች። ጂያንም ጣፋጭ ነገሮችን ገዝታ ስላመጣችላቸው ወይዘሮ ፓርክ ገንዘቧን ለምን እንዲህ አይነት ነገር ላይ እንዳጠፋች ትቆጣታለች። ጂያንም ወሬ ቀይራ በሚቀጥለው ሳምንት የሚኖረው የቤተሰቡ ሰርግ ስርዓት ላይ እንደማትገኝ ምክንያቱም ለ4 ቀን የስራ ጉዞ እንዳላት ትናገራለች። ይህንን ስትሰማ ወይዘሮ ፓርክ ፊቷ ላይ ደስተኛ ያልሆነ ነገር ይታይባታል። እናም ፓርክ እንዴት ባለትዳር ሴት ለ4 ቀን ቤቷን ትታ ትሄዳለች ብላ ትቆጣለች። ጭራሽም ስራዋ እንድትለቅ ትነግራታለች። ምክንያቷ ደግሞ ልጇን ማንም አብስሎ የሚመግበው ስለማይኖር ተጨንቃ ነው። በኋላም ብዙ ካወሩ በኋላ ጂያን መሄዷ የማይቀር መሆኑን ሲረዱ ልጃቸው ለትንሽ ጊዜ ወደ ቤተሰቦቹ ቤት ሄዶ እንዲቆይ ይወሰናል። በኋላም ወደ ቤት ሲመለሱ ጂያን ልቧ ያዝናል። ምክንያቱም ወይዘሮ ፓርክ ልጃቸው ሚንጂ ለስራ ጉዞ ስታደርግ ቆንጆ ሾርባ አዘጋጅተው ነበር የሚሸኟት። እሷን ግን እንዳትሄድ ማድረግ መሞከራቸው ያሳዝናታል። ጭራሽም የምግብ ማብሰያ ልብስ በስጦታ መልክ ይሰጧታል። የበለጠ የሚያናድደው ደግሞ የገዛ ባሏ ሃኑ ምንም ስሜቷን ሊረዳት አይሞክርም። እሱ ጭራሽ የተሰጣት ስጦታ ቀለሙን፣ ዲዛይኑን እንዳልወደደችው ይጠይቃታል። እናም ደስተኛ የሆኑ ቤተሰቦች ውጪ እንደሚታዩት ሁሉም ደስተኛ ለመሆናቸውን ውስጥ ላይ ጉዳታቸው በዝምታ የሚያሳልፉ ብዙ እንዳሉ እንረዳለን። አንድ ቀንም ጂያን አማቿ ቤት ስትደርስ ወይዘሮ ፓርክ ወዲያው ሳታርፍ ወደ ኪችን እንድትገባ ትጠራታለች። ባሏ ሃኑም ሊያግዛት ቃል ገብቶ ስለነበር ሊያግዛት ሲሞክር አጎቱ ቦንግ ወንድ ወደ ኪችን እንደማይገባ ይነግሩታል። በኋላም ወደ ቤታቸው ሄደው ጂያን ሳሎን ተቀምጣ ራሷን ለማሳረፍ እየሞከረች ትኩስ ነገር እየጠጣች ሳለ ድንገት ባሏ ሃኑ መልእክት ይደርሰዋል። እሱም የአያታቸው በዓል ስላለ ቤተሰቡ በሙሉ እንዲሰባሰብ ይነገረዋል። በኋላም ሱጂን የመውለጃዋ ቀን ደርሶ ስለነበር በማንኛውም ሰዓት ምጧ ሊመጣ ስለሚችል ትልቅ ወንድሙ ሚስቱን መርጦ ከእሷ ጋር ሆኖ እግሯን እያሻሸ ይንከባከባታል። እናም መቼም ብቻዋን ትቷት እንደማይሄድ እየነገራት የእሱ ትክክለኛ ቦታ ሚስቱ ጋር መሆኑን ይናገራል። ወደ ጂያን ስንመለስ የአማቾቿ ቤት ሄዳ ሁሉንም ምግቦች አዘጋጅታ ጨርሳ በኋላ ላይ የታጠቡ እቃዎቹን እያደረቀች ሳለ እየለፋች ያለችውን የተመለከተቻት ትንሽ አማቿ የሳለችውን ስዕል ትሰጣታለች። ግን የልጅቷን ስዕል ሳታየው ወዲያው ፕሮግራሙ ይጀመራል። ቀኑን ሙሉ ያለረፍት ከሰራች በኋላ ባሏ ሃኑ ግን ምንም አይረዳትም። ጭራሽም መጨቃጨቅ ይጀምራል። በኋላም ነገሮች የደከሟት ጂያን ዝም ትልና ቤተሰቡ እሷን እንደ ቤተሰብ ሳይሆን እንደ ባላ እንደሚያዩት ግራ ትጋባለች። ጭራሽ እንደ ገረድ ስራ ለማሰራት ብቻ እንደሚፈልጓት ይሰማታል። ማታ ላይም ብቻዋን ዥዋዥዌ ላይ ተቀምጣ ስሜቷን ለማረጋጋት እየሞከረች ሳለ ሃኑ መጥቶ ሱጂን እንደወለደች ይነግራታል። ወዲያውኑ ውስጧ ሲሰማት የነበረው ስሜት ይጠፋል። ከዚያም አብረው ተያይዘው ወደ ሆስፒታል ይሄዳሉ። እናም አዲሱ የተወለደው ልጅ ትንሽዬ በጣም የሚያምር ሆኖ ሲያዩት ጂያን ውስጧ የሆነ ስሜት ይሰማታል። ትልቁ ወንድሙ ስታመጥ አብሯት ገብቶ እንደነበር እናም ይሄ በህይወቱ ካደረጋቸው በጣም ከባድ የህይወቱ ክፍሉና በቃላት ለመግለጽ እንደሚያቅተው በዛ ላይ የሚያስደስት ነገር መሆኑን እየነገራቸው እንባው ይመጣል። እናም ወንድሙ ሃኑን በተደጋጋሚ ሚስቱ ጂያንን በደንብ እንዲከባከባትና እንዲያግዛት ይነግረዋል። ወደ ቤትም እየተመለሱ ሃኑ ጂያንን ይቅርታ ይጠይቃታል። ነገር ግን ውስጡ የሚሰማውን ሲናገር ግራ ይገባታል። ሃኑ ጂያን እናቱን ስትረዳ ሲያያት ደስ እንደሚለው ምክንያቱም የታላቅ ወንድሙ ሚስት ሱጂን በደንብ አማቾቿን እንደማትንከባከብ እናም ጂያንን ሲያገባ ቤተሰቡ ጋር ሰላም እንደተፈጠረ ሲነግራት ጂያን ነገሮችን ዝም ብላ ማድረጓን መቀጠል እንዳለባት ትረዳለች። በኋላም በእናቷ ትንሽ የሱቅ በኩል ሲያልፉ ጎራ ለማለት ወስነው ይገባሉ። የጂያን እናትም ልጇ ፊት ላይ
የሆነ ትክክል ያልሆነ ነገር ትመለከታለች። ጂያንም እስካሁን የደረሰባትንና እየሆነ ያለውን ነገር ሁሉ ለእናቷ ስትነግራት ፈገግ ትልና ሴት ልጅ ትዳር ውስጥ ከገባች በኋላ ብዙ ነገሮችን ለቤተሰቡ አብሮነትና ደስታ ስትል ችላ እንደምትኖር ትነግራታለች። እናም አሁን ላይ የጠፋ ያለችው የመሰላት ነገር በኋላ ላይ በረከት ሆኖ እንደሚመጣ ትነግራታለች። ቀጥላም እሷ አማቾቿን በአግባቡ ስትንከባከብ ባሏ ደግሞ የራሷን እናት እንደሚንከባከብ ትነግራታለች። ከዚያም ወደ ራሷ አስጠግታ ታቅፋታለች። ካቀፈቻት በኋላም የጂያን እናት አይኗ በእንባ ይሞላል። በኋላም ጂያን ወደ ተለመደ ህይወቷ የተመለሰች ይመስላል። ግን የሱጂን ሴት ልጅ 100 ቀን ይሞላታል። እናም ቤተሰቡ ተሰብስበው ያከብርላታል። ግን የፕሮግራሙ ቀን ትልቁ ልጃቸው ምግቡን ትቶ አዲሱ ልጁን እየተንከባከበ ሲመለከቱ ፊታቸው ይጠቁራል። እናም ወይዘሮ ፓርክ ሱጂንን ቶሎ ምግቧን በልታ ጨርሳ ልጇን እንድትንከባከብ በሰው ፊት ታሸማቃታለች። ሱጂንም ምንም አላለችም። እየበላችበት የነበረውን ማንኪያ አስቀምጣ ልጇን ይዛ ትወጣለች። ወይዘሮ ፓርክም የትልቁ ልጇ ሚስት ከቁጥጥሯ ውጪ ስለሆነች ወደ ጂያን በመዞር ቶሎ ብላ ልጅ እንድታሳያት ትነግራታለች። ቀጥላም ልጆችን በልጅነት መውለድ ጥሩ እንደሆነ በኋላ እነሱን ማሳደግ ከባድ መሆኑን ትነግራታለች። ደግሞም የወንድማማች ልጆች አብረው ማደጋቸው ለአንድነት ጥሩ መሆኑን ትነግራታለች። ግን የሱጂን መንገላታትን ማንም አልተረዳም። አዲስ የተወለደውን ልጅ መንከባከብ ከባድ መሆኑን ሽንት ቤት ሁላ ይዛው እንደምትገባ የሚያግዛት ስለሌለ ላለፉት 100 ቀናት ያሳለፈችውን ለጂያን ትነግራታለች። ሃኑና ጂያን 6 ህጎችን አወጡ። አንደኛው በወር 1 ጊዜ ለራሳቸው ጊዜ መስጠት ነበር። እናም በእቅዳቸው መሰረት ሆቴል ይይዙና ለመዝናናት ሲያስቡ ሱጂን ትደውልላትና የልጃቸው 100 ቀን ፕሮግራም ከሳምንት በኋላ መሆኑን ትነግራታለች። እናም ለመገኘት ይስማማሉ። ሆቴል ለመሄድም እየተዘጋጁ ሳለ ወይዘሮ ፓርክ ለጂያን ትደውልላትና የዚያን ቀን ማታ ቤት እንድትመጣ ስትነግራት በህይወቷ ለመጀመሪያ ጊዜ ጂያን ተዋሻለች። እናም እንደማትመጣ ትነግራትና ሃኑና እሷ ጥሩ ጊዜ ያሳልፋሉ። ሆቴል ውስጥም ቀደም ብሎ ልደቷን ሰርፕራይዝ ያደርጋታል። ነገር ግን ሚንጂ ሶሻል ሚዲያ ላይ የተለቀቀውን የጂያን ፎቶ አይታ ለእናቷ ፓርክ ታሳያታለች። በኋላም ጂያን ከአማቿ የተደወለ 3 ያልተሳካ ጥሪ ታያለች። ደንግጣም መልሳ ትደውልላታለች። እሺ እስካሁን እያያችሁ ሰብስክራይብ ያላደረጋችሁ አሁን የምታደርጉበት ሰዓት ነው። ሰብስክራይብ አድርጉ። ትንሽ እንደምትቆጣ ታስባ፣ ነገር ግን ወይዘሮ ፓርክ በጣም ተናደው ነበር ስለተዋሹ። ጂያንም ሚንጂ ሁሉንም ነገር ለእናቷ እንደነገረቻት ትረዳለች። ከዚያም ጂያን የግል ህይወቷን የምታጋራበት የሶሻል ሚዲያ ትከፍታለች። እሷም ይሄ ነገር ችግሮቿ እንደሚፈታላት ታስባለች። እናም ተቀምጣ ወደ ውጭ ተክዛ ጨረቃን እየተመለከተች የሆነ ነገር ትዝ ይላታል። የጨረቃ ግርዶሽ ቀን እየቀረበ እንዳለ እናም ሌላ የቤተሰብ መሰባሰብ እንደሚሆን ትገነዘብና ትሰላቻለች። በዚህኛው የቤተሰብ መሰባሰቢያ ጊዜ ቤተሰቡ በጾታ እኩልነት እንደሚያምኑ ገልጸው ግን በምግብ ሰዓት ለሁለት ይከፈላሉ። ወንዶቹ ለብቻ ትልቁ ጠረጴዛ ጋር ሲሆኑ ሴቶችና ህፃናቱ ደግሞ ለብቻ ተቀምጠው ይበላሉ። ትንሹ የልጅ ልጃቸውን ወንድ ስለሆነ ምግብ እንዳያቀር ይሄ የወንድ ስራ አለመሆኑን ይነግሩታል። የዚያን ቀን ጂያን በጠዋት የወይዘሮ ፓርክን የአትክልት መክተፍ ድምፅ ሰምታ ነበር የነቃቸው። ሃኑም ሊረዳት ቃል ገብቶ ነበር የተኛው። ነገር ግን የፈለገ ያህል ብትጠራው ሊነሳ አልቻለም። ከዚያም ጂያን ተነስታ አማቿን ለማገዝ ወደ ኪችን ትገባለች። ከዚያም ቤተሰቡ በሙሉ ይመጣሉ። ዘመዶች በሙሉ ፕሮግራሙን ለመታደም መጥተዋል። ነገር ግን የሁሉም ሚስቶች ወደ ኪችን ላለመምጣትና ስራ ላለመስራት የተለያየ ሰበብ ሲፈጥሩ ጂያን እና የሁለተኛው አጎታቸው ሚስት ብቻ ነበር ምግቡን እያዘጋጁ የነበረው። በጣም አድካሚ ከሆነ ጠዋት በኋላ ጂያን ትንሽ የምታርፍበት ጊዜ ታገኛለች። ነገር ግን ጂያን ወደ ሳሎን ስትገባ ሴቶችና ወንዶች እንደ እድሜያቸው ተነጣጥለው ተቀምጠው ነበር። እኩልነት እናሳያለን በሚል ተራ ወሬ፣ ነገር ግን ድርጊታቸው ሌላ ነገር ነበር የሚናገረው። ምግቡ እንዳበቃም የሁለተኛው አጎት ሚስት እቃውን በንዴት እያጠበች የሌሎቹ አጎቶች ወንድ ልጆች ተቀምጠው ሲያርፉ የእሷ የ5 ዓመት ሴት ልጇ ግን ጠረጴዛውን እያጸዳች ታያታለች። እቺም ልጅ እንደ ጂያን ተመሳሳይ ጸባይ ስላላት ተናዳ ልጇን ይዛ ቤቱን ለቃ ትወጣለች። ባሏም ተከትሏት ወጥቶ ምን እያደረገች እንዳለ ምን እንደተፈጠረ ሲጠይቃት ቤተሰቦቹ ለምን ወንዶቹን እንዲሰሩ እንዳልጠየቁ ነግረው ምናልባት እሷ ላይ ምንም ነገር ቢደርስባት ልትታገስ እንደምትችል፣ ነገር ግን ልጇን እሷ ያለፈችበትን ህይወት እንዲኖራት እንደማትፈቅድ ትነግረዋለች። ምክንያቱም ያለማቋረጥ አንድ ሰው ሌሎችን ማገልገል ምን ያህል አድካሚ እንደሆነ ስለምታውቅ ነበር። በኋላም ጂያንና ሃኑ ወደ ቤታቸው ሊሄዱ ስለሆነ እቃ እያጠቡ እያለ ወይዘሮ ፓርክ እንዲያቆሙ ስትነግራቸው በዚያው ሰዓት ሚንቺና ባሏ ይመጣሉ። ወይዘሮ ፓርክም አማቿን ስታየው ለጂያን ቶሎ ብላ ምግብ እንድታዘጋጅላቸው ትነግራታለች። እንግዶቹን ካስተናገደች በኋላ ሌላኛውን የባሏን ወንድም ማስተናገድ እንዳለባት ታስብና ለሱም ምግብ ትሰራለች።
ኪችን ውስጥም ወይዘሮ ፓርክና ሚንጂ ተቃቅፈው ታያቸውና ለትንሽ ጊዜያት ያላየቻትን እናቷን ታስታውሳታለች። እናቷንም እስክትሄድና እስክትጎበኛት እንደጓጓች እያሰበች ለእንግዶቹ ከምግብ በኋላ የሚበሉትን ጣፋጭ ፍሬዎች አቅርባ ለመሄድ አሰበች። ነገር ግን ከዚህ ሁሉ ስራዋ በኋላ የጠበቃት ነገር ቢኖር የወይዘሮ ፓርክ ወቀሳ ነበር። ሁኔታውን ስታይ ጂያን ሳትወድ በግዷ ፈገግ በማለት ነገሩን ታልፋለች። በኋላ ግን ጂያን የሚሰማትን ነገር ባለመናገሯ ራሷን ትጠላዋለች። ታዲያ ወደ ቤት ትመለስና በጣም ስለደከማት አልጋዋ ላይ ትዘረራለች። ትንሽ እንደቆዩም ሃኑ ከእናቱ ስልክ ይደወልለትና በድጋሚ ለእራት ይጠራሉ። ጂያን ግን ምን ለማለት እንደፈለጉ ስለገባት ድጋሚ ሄዳ ምግብ መስራቱን ስታስበው ስለደከማት ለመሄድ ስታመነታ ሃኑ ለምን ድምጿ እንደቀዘቀዘ ሲጠይቃት ጂያን ምን ያህል እንደደከማት ስታስረዳው በመናደድ ትቷት ወደ ወላጆቹ ቤት ይመለሳል። ጂያንም ባሏ ሊረዳት ባለመሞከሩ እያዘነች የውስጧን ድካምና መከፋቷን ውጣው እያለቀሰች ትተኛለች። ሃኑም ወደ ቤተሰቦቹ ቤት እየተመለሰ ሳለ መንገድ ላይ የሚንጂን ባል ያገኘዋል። እናም የጂያንን አለመኖር ለመሸፈን ብሎ ትንሽ ጥሩ ስሜት እንዳልተሰማት ይናገራል። በኋላም ወደ ውስጥ ሲገባ ራሷ ሚንጂን ያገኛትና ዝም ብሎ አማቾቿን የመጠየቅ እቅድ እንዳላት ሲጠይቃት አንዴ እንደጎበኘቻቸውና ድጋሚ እንደማትሄድ ነግራው ትታው ትሄዳለች። በኋላም ወይዘሮ ፓርክ ቀኑ ሙሉ ስትሰራ ስለደከማት እራት መስራት ስላልፈለገች ባሏን እንዲያግዛት ስትጠይቀው ምግብ መስራት የሴት ስራ መሆኑን ነግሯት ተስተካክሎ ሶፋው ላይ ተኛል። ይህንንም ስታይ ወይዘሮ ፓርክ አየር ለመቀበል ወደ ውጪ ትወጣለች። ባልየውም በወይዘሮ ፓርክ ሀሳብ ተስማምቶ ከመርዳት ይልቅ ልጁ ሚንጂ ጋር ደውሎ ቶሎ ብላ እንድትመለስ ይነግራታል። በኋላም ሃኑና ወይዘሮ ፓርክ ውጪ ላይ ይገናኙና ሃኑ ወደ ውስጥ ይገባል። እናም ለመጀመሪያ ጊዜ ሁለቱ ወንዶች ሶፋ ላይ ብቻቸውን ተፋጠው ይቀመጣሉ። ሃኑም እናቱ ቀኑ ሙሉ ያለ እረፍት እንደ ጂያን ስትሰራ እንደነበር ይገባዋል። እናም ምግብ ከውጪ ማዘዝ ትክክል መሆኑን ይረዳል። ነገር ግን አባትየው ሀሳቡን ውድቅ ያደርግበታል። ውጪም ላይ ወይዘሮ ፓርክ በአጋጣሚ ከልጇ ሚንጂና ባሏ ጋር ትገጣጠማለች። ሁለቱም ስለ ቤት መመለስ እየተጨቃጨቁ ነበር። ባልየውም ወደ ቤተሰቦቹ ቤት ተመልሰው የሚቆዩት ለአንድ ዓመት ብቻ ከሆነ ነገሩን መታገስ ችግር እንዳይለው ይነግራታል። ሚንጂ ግን ለአንድ ቀንም ለመቆየት እንደማትችል ነግራው እንዲፋቱ ትጠይቀዋለች። ቤተሰቦቹ ጋር በመሄድና ባለመሄድ ሳይሆን ባሏ ለዓመት ያህል አንድ ሳንቲም እንኳን ለቤቱ እንዳላበረከተ ቤቱንም የሱንም ቦታ ሸፍና ብቻዋን ስታስተዳድር እንደነበር እሱ ግን የተለያዩ ቢዝነሶችን ከመሞከር ይልቅ ገንዘቡንና ጊዜውን በጌም ላይ እያጠፋ ራሱን እያጣ መሆኑን እናም ከሱ ጋር ምንም አይነት የወደፊት ህይወት እንደማታስብ ስትነግረው በስራው ያፈረውና መልስ ያጣው ባሏ በጥፊ ይመታታል። ወይዘሮ ፓርክም ሁሉን ነገር ከርቀት ስትመለከት ኖሮ ወዲያው ወደ ልጇ ትሄዳለች። በሌላ በኩል ደግሞ ጂያን እናቷ ትደውልላትና ቶሎ ብላ ወደ ቤት እንድትመጣ ትነግራታለች። ወደ እነ ሚንጂ ስንመለስ ወይዘሮ ፓርክ ልጇን አቅፋት ወደ ቤት አብረው ይመለሳሉ። እቤትም ሲደርሱ ምግብ ለመስራት ጣቶቹን እንኳን ያላንቀሳቀሰው ባሏ ሲያያቸው እራት እንደሚሰሩ በማሰብ ከኋላቸው ይከተላቸዋል። ወይዘሮ ፓርክና ልጇ ሚንጂ ወደ ክፍሏ ገብተው ስለተፈጠረው ነገር ሲያወሩ ሚንጂ ባሏን ስታገባው የባሏ ቢዝነስ እያሽቆለቆለ ሄዶ በመጨረሻም ይከስራል እና ዕዳዎቹን ለመክፈል ብለው ከሁሉም ቦታ ብር ይበድራሉ። አሁን ላይ ቤታቸው በብድር ባንክ ስለተያዘባቸው ትንሽዬ ቤት ተከራይተው እየኖሩ እንዳለ እናም ሚንጂ ባሏን ለገንዘብ ብላ እንዳላገባቸው ስለ ትልቅ ሀሳቦቹ አልበገር ባይነቱ እናም ማንነቱን አይታ እንዳገባቸው አሁን ግን ከውድቀቱ በኋላ ማንነቱን እንዳጣና ቤት ቀኑ ሙሉ ተቀምጦ ጌም እንደሚጫወት ሲሸነፍም ባህሪው እንደሚቀያየርና እንደሚቆጣ እሷም የምር ለራሷ እንደፈራች ትነግራታለች። እናም ለዓመት ሚንጂ ብቻዋን ቤቱን እየደገፈች ስትሰራ እንደነበር የቤት ውስጥ ጫናውም ከባሏና ከአማቾቿ እንደበዛባት ማንም እሷ እየተሰቃየች እንደሆነ እንደማያስብና በእንደዚህ አይነት ሁኔታ ውስጥ እስከ መቼ ነገሮችን ታግሳ እንደምትቆይ እናቷን ትጠይቃትና ታለቅሳለች። በኋላም ጂያን ከእናቷ ይደወልላትና ወደ ውጪ ስትወጣ እናቷ ደጅ ላይ ቆማ እየጠበቀቻት ታገኛታለች። እናትየውም ትኩስና ጣፋጭ ምግብ ትሰጣትና ቶሎ ብላ ትታት ትሄዳለች። በተመሳሳይ ሰዓትም ወይዘሮ ፓርክ እስከዛሬ ዝም ብላ ችላ የቆየችውን ብሶቷን አውጥታ በንዴት ለመጀመሪያ ጊዜ ባሏ ላይ ትጮህበታለች። እናም ወይዘሮ ፓርክ የገዛ ልጇን የተዘበራረቀ ህይወት ካስተዋለች በኋላ ጂያን እንደ ልጇ አይነት ህይወት እያሳለፈች መሆኑን ተረድታ ለመጀመሪያ ጊዜ ለጂያን መልእክት ትልካለች። ልታዛት ሳይሆን ስለተፈጠረው ነገር አስረድታ የይቅርታ መልእክት ነበር የላከችው። ሃኑም ወደ ቤቱ ተመልሶ የእነሱና የጂያንን የሰርጋቸውን ቪዲዮ እየተመለከተ ሚስቱን ምን ያህል ሊረዳት እንዳልቻለና ስሜቷን እንደጎዳ ይረዳል። በኋላም ጂያን በውስጧ የሚሰማት ነገሮች መውጣት ይጀምራሉ። ቤተሰቡ ለምግብ ሴትና ወንድን ለያይቶ ማስቀመጡ፣ ሴቶች ብቻ መስራታቸው፣ የገዛ እናቷን ራሱ ለመጎብኘት አማቾቿን ማስፈቀድ እንደሚገባና
ብዙ የተለያዩ ነገሮችን ስትነግረው ሃኑም ካዳመጠ በኋላ እነዚህ ነገሮች ትክክለኛ ችግሮች ሊሆኑ እንደማይችሉ ነግሯት እናቱ ደስ የማይላትን ነገር ካደረገች ዝም እንዳትል ፊት ለፊት እንድትናገር ሲነግራት ጂያን ማውራት አቅቷት ሳይሆን ብታወራም ምንም ለውጥ ስለማይመጣ ያለ መግባባት ያለበት ውይይትና ንግግር ትርጉም እንደሌለው ትነግረዋለች። ሃኑ ግን ከመረዳት ይልቅ እኔ ታዲያ ምን ማድረግ ነበረብኝ እናቴ የማትለወጥ ከሆነ ይላታል። ጂያንም ሳይጋቡ በፊት ሁለቱ በጣም ደስተኛ እንደነበሩ እናም ጋብቻ ምን ያህል ነገሮችን እንዳወሳሰበ ራሷን እየጠየቀች ሊደማመጡና ሊግባቡ ስላልቻሉ ጂያን ትታው ትሄዳለች። ሃኑም አልተከተላትም ነበር። ጂያንም ብቻዋን ተቀምጣ በመጀመሪያ ልቧ በጣም ይፈራል። እናም ፍቺ ብቸኛ መፍትሄ መሆኑን ታስባለች። በቀጣዩ ቀንም ጂያን መንፈሷንና ጭንቀቷን ነፃ ለማድረግ የረጅም ጊዜ የስራ ፍቃድ ትወስዳለች። ሃኑም ወደ ቤት ሲመለስ ጂያን ትታለት የሄደችውን ደብዳቤ ያያል። እናም እሱ ቀለል አድርጎ የሚያስባቸውና የሚያያቸው ነገሮች ምን ያህል ጂያንን እንደጎዳትና ትዳራቸውን እንደነቀነቀው ይረዳል። ጂያንም ይህንን ጊዜ ብቻዋን ሆና ግንኙነታቸውን ለመፈተንና ለማየት ከዛም ስሜቷ ሲረጋጋ ሁለቱም መነጋገር የሚችሉ መሰላት። ሃኑም ለቀናት ሲፈልጋት ነበር። እናቷ ጋር ሁላ ደውሎ ነበር፣ ግን እሷም የት እንዳለች አታውቅም። ከዛም ሃኑ ከሚንጂ መልእክት ይደርሰውና ጂያን ማናጀር ሆና ትሰራበት ወደ ነበረው ሬስቶራንት ታገኛታለሁ ብሎ አስቦ ይሄዳል። ነገር ግን ጂያን እዚያ አልነበረችም። አብራት የምትሰራውን አግኝቶ ሲጠይቃት እሷም የት እንዳለች እንደማታውቅ እናም ጂያን ከጊዜያት በኋላ ራሷን እያጣች እንደመጣች ፊቷ ላይ ፈገግታ እንደማይታይ እና ብዙ ጊዜ የደከማት እንደምትመስል ትነግረዋለች። የዚያን ቀን ማታም ሃኑ ወደ ቤቱ ተመልሶ የተፈጠረውን ነገር እያሰበ በጣም ይጠጣል። በኋላም ጂያን እንዴት ብላ ህይወቷን እንደገና እንደምትገነባ እያሰበች እናያለን። ሃኑም በቀጣዩ በዓል የጂያን ቤተሰብ ሊጎበኘው ያስባል። አባቱ ግን በሀሳቡ ተበሳጭቶ ይቆጣዋል። እናቱ ወይዘሮ ፓርክ ደግሞ ይህንን እንዲል ጂያን እንዳስገደደችው ታስባለች። እውነታው ግን የሃኑ የራሱ ውሳኔ ነው። ምክንያቱም ደግሞ ሚስቱ ለብዙ ጊዜ ተቋቁማ የቆየችውን ፍትሃዊ ያልሆነ እንክብካቤ ለማስተካከል አስቦ ነው። ነገሩንም ተናግሮ ሳይጨርስ ወይዘሮ ፓርክ ታቋርጠውና ሁለቱም ወላጆች ጂያን ነገሮችን የምትታገስ ናት ብለው እንደሚያስቡ ትናገራለች። ውይይታቸውም ደስ በማይል መልኩ ያልቃል። ሃኑም ሊወጣ ሲል እህቱ ሚንጂ ስታለቅስ ያያታል። ምክንያቱ ደግሞ ባሏን ስለፈታችው ነው። ከሁሉ ነገር በኋላ ሚንጂ ለራሷ ቦታ ሳትሰጥ ችላ ብላ ያለፈችው የህይወት ክፍል እንዳለ ትገነዘባለች። እናቷ ወይዘሮ ፓርክ ልጅ ሚስትና እናት ሆና ስታያት እንደሷ ለመሆን ተመኝታ እንደነበር ግን ሚንጂ ያንን ህይወት መኖር እንዳልቻለች እናም እስካሁን ሚንጂ ጥሩ ሚስት ጥሩ አማች ሆና ሰላም ለመፍጠር እንደሞከረች ነገር ግን ያለማቋረጥ ያለው ኢፍትሃዊ የሆነ እንክብካቤ ልቧን እንደሰበረውና ቆይታ ምንም እንኳን ማድረግ ያለባትን ብታደርግ ደስተኛ ለመሆን ዋስትና እንደማይሆን እንደተረዳች ትነግረዋለች። አንድ ቀንም ጂያን ወክ እያደረገች ፊት ለፊቷ ሁለት የቡና ካፖች ተቀምጠው ታያለች። ሃኑ ነበር ያን ያደረገው። እናም ለመጀመሪያ ጊዜ ከተጋቡ በኋላ ሃኑ ነገሮችን ከሷ በኩል ሆኖ ለመመልከት ሞከረ። እሱ ትንሽ ብሎ የሚያልፋቸው ነገሮች ትንሽና ተፈጥሯዊ እንዳልሆኑ እንደተረዳ ይነግራታል። ቀጥሎም እሷም ሆነ ወይዘሮ ፓርክ በተመሳሳይ መንገድ አንድን ሰው ለማስደሰትና ለመመገብ እንደኖሩ ራሳቸውን ሆነው የሚኖሩት በስንት አንዴ እንደሆነ ይናገራል። ቀጥሎ የሚሰማት የነበረውን ነገር ህመሟን ምንም ቢያደርግ ሊያድሰው እንደማይችል ይናገራል። እናም ለጂያን ሁሌም እንደሚጠብቃትና ከዚህ በኋላ ራሷን እንድትሆን እንደሚረዳት ይነግራታል። በኋላም ላይ ጂያን ከቢዝነስ ጓደኛዋ ስልክ ይደወልላትና ትሄዳለች። ጂያንም በእጇ ላይ የአናናስ ፍሬ ይዛ ያያትና የቢዝነስ ጓደኛዋ የአናናስ ፍሬ የትን ቦታ መብቀል እንደሚችል ይነግራታል። እንደ አየሩ ሁኔታው ደረቅ ቦታ ቢሆን ጠንካራ በመሆን ራሱን ከአየሩ ጋር በማመሳሰል ለመቆየት እንደሚሞክር ነግሯት ሰዎችም ልክ እንደዚህ እጽዋት ሲያጠፏቸው ዝም ማለት እንደሌለባቸው ይልቁንም ጠንክረው መቆም እንዳለባቸው ይነግራታል። የሰዎች አስተያየትና ንግግር እያደገ እንደሚመጣ ሲነግራት የአናናስ ፍሬውን እየተመለከተች የሆነ ነገር ውስጧ ሲቀየር ይሰማታል። ለሚወዷት ሰዎች ስትል እስከ ዛሬ ምን ያህል ስሜቷን ስትደብቅ እንደነበር፣ ነገር ግን ያንን ማድረጓ ቤተሰቡን ከምንም መሆን እንደማይጠብቀው እናም ራሷ እንደምታስጨንቅ በራሷ እንዳትተማመንና ተጠራጣሪ እንደሚያደርግ ይወያያሉ። ጊዜው ያልፍና የገና ጊዜ ይደርሳል። ጂያንም ከሚለን አንድ ስታለሙ የነበረ የኤግዚቢሽን ላይ ትጋብዛለች። ከዚያም ወይዘሮ ፓርክ ይደውሉላትና ከስራ በኋላ እንድትመጣ ነገሯት። ጂያንም ሄደች። ስትደርስም ወይዘሮ ፓርክ ቀጣይ ሳምንት የቤተሰባቸው ፕሮግራም እንዳለ ይነግሯታል። ያ ቀን ጂያን ወደምትጓጓበት ኤግዚቢሽን የምትሄድበት ቀን ነበር። ጂያን እንደ ቀድሞ ስሜቷን ደብቃ ዝም አላለችም። በግልጽ እንደማትችል ተናግራ ትወጣለች። የዚያን ቀን ማታም ለመሄድ ፕሌን ትኬት ትቆርጣለች። ይህንንም ያደረገችው ለመጀመሪያ ጊዜ የራሷን ህይወት ለመምረጥ ስለፈለገች ነበር። ይህንን እያሳየን ፊልማችን ያልቃል። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።